ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች የፒኤስጂ ተጫዋች የሆነውን ኢብራሂማ ኤምባዬን ለማስፈረም ፍላጎት አሳይቷል። እንደዚሁም ከተጫዋቹ ተወካይ ጋርም የመጀመሪያ ንግግር አድርጓል እየተባለ ይገኛል። ይህንንም በቆይታችን በዋነኝነት የምንመለከት ሲሆን በተጨማሪም ሊቨርፑሎች ብራድሊ ባርኮላን ለማስፈረም የመጀመሪያ ጥያቄ ለማቅረብም እንደተዘጋጁ እየተነገረ ይገኛል። እንደዚሁም መሐመድ ሳላህም የቱርክ ክለብ ወደ ትራብዞን ስፖር ለመዘዋወርም ተቃርቧል እየተባለ ይገኛል። አሊሰን ቤከርም ወደ ልምምድ ተመልሷል። ጆርዳን ሄንደርሰንም ቼልሲን በይፋ መቀላቀል ችሏል። እነዚህን በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ጆርዳን ሄንደርሰንን ነው የምንመለከተው። እንደሚታወቀው ከጥቂት ቀናቶች በፊት ምናልባትም ባለፈው ሳምንት ቼልሲዎች ይህንን ተጫዋች ከብሬንትፎርድ ለማስፈረም እንቅስቃሴ እያደረጉ እንደሆነ ሲዘገብ ነበረ። ተጫዋቹም ከብሬንትፎርድ ጋር በይፋ በስምምነት መለያየታቸውን ተከትሎ ወደ ቼልሲ በእርግጠኝነት እንደሚገባም ተነግሮ ነበረ። በትናንትናው ዕለትም ቼልሲዎች ይህንን ተጫዋች በይፋ ማስፈረማቸውን ይፋ አድርጓል። ተጫዋቹም በቼልሲ ቤት ለ2 ዓመታት የሚቆይ ይሆናል። ለቼልሲዎችም ይሁን ለጆርዳን ሄንደርሰን በጣም አሪፍ ውሳኔ ነው። በተለይ ጆርዳን ሄንደርሰን ከብሬንትፎርድ ወደ ትልቅ ክለብ ነው ያመራው። ቼልሲም በቀጣይ ሲዘንም ምናልባትም ለተለያዩ ዋንጫዎችም ሊፎካከር የሚችልበትም እድል አለ። ስለዚህ ለጆርዳን ሄንደርሰን ጥሩ ውሳኔ ነው። ቼልሲዎችም ቡድናቸውን ከተመለከተን በወጣት ተጫዋቾች የተሞላ ነው። ልምድ ያለው ተጫዋች ብዙ የላቸውም። በዚህ ክረምት የዝውውር መስኮትም እንግዲህ መጀመሪያ ላይ ወጣት ተጫዋቾችን ካስፈረሙ በኋላ አሁን ላይ የተለያዩ ልምድ ያላቸውን ተጫዋቾች ለማስፈረም እንቅስቃሴን እያደረጉ ነው የሚገኙት። ከትናንትና በስቲያም ዊልቤክን ማስፈረማቸውን ይፋ አድርገው ነበር። በትናንትናው ዕለት ደግሞ ጆርዳን ሄንደርሰንን ማስፈረማቸውን ይፋ አድርጓል። የጆርዳን ሄንደርሰን መፈረም ለዣቪ አሎንሶ ሜዳ ላይም ከሜዳ ውጭም ትልቅ እገዛ ይኖረዋል ተብሎ ይጠበቃል። እንደ ሊቨርፑል ደጋፊ ግን ይህ ዜና ደስ የሚል አይደለም። ምክንያቱም ቼልሲና ሊቨርፑል መካከል ያለውን ባላንጣነት ሁላችንም እናውቃለንና የሊቨርፑል ሌጀንድ የሆነው በሊቨርፑል ቤት ሁሉንም ዋንጫ ያሳካው ጆርዳን ሄንደርሰን ወደ ቼልሲ ሲያቀና ማየት ደስ የሚል አይደለም። ነገር ግን ለቼልሲ የሚሆን ለጆርዳን ሄንደርሰን ግን ጥሩ ውሳኔ ነው ብዬ አስባለሁ። እናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በትናንትናው ዕለት አሊሰን ቤከር ወደ ልምምድ መመለሱን ሊቨርፑሎች ይፋ አድርጓል። እንደሚታወቀው አሊሰን ቤከር ከዓለም ዋንጫው በኋላ እረፍት ላይ ነበረ የሚገኘው። በእርግጥ ልክ እንደነ ራያን ግራቨንበርግ፣ አሌክሳንደር ኢሳቅ እንደዚሁም ደግሞ ፍሎሪያን ቪርትዝ ባለፈው ሳምንት ነበረ ወደ ልምምድ መመለስ የነበረበት። ነገር ግን ሊቨርፑሎች ተጨማሪ እረፍት ስለሰጡት እስከ ትናንትናው ዕለት ድረስ ወደ ልምምድ ሳይመለስ ቀርቷል። በትናንትናው ዕለት ግን ወደ አክሳይ የልምምድ ማዕከል ሲገባ መመልከት እችለናል። በዛሬው ዕለትም በተለይ ወደ አሜሪካ የተጓዙ ተጫዋቾች በይፋ የሚገናኝ ይሆናል። ከዛ በኋላ እንግዲህ ከቡድኑ ጋር አብሮ ልምምድ ይሰራል። በእርግጥ በሞናኮ ጨዋታ ላይ ላይሰለፍ ይችላል። ነገር ግን ደግሞ በኮሞ ጨዋታ ላይ ሲጫወት ልንመለከት የምንችልበት እድል እንዳለም ነው እየተነገረ የሚገኘው። በመቀጠልም መሐመድ ሳላህን ወደ ተመለከተው ዘገባ ነው የምናመራው። መሐመድ ሳላህ እንግዲህ ከሊቨርፑል ጋር በይፋ በስምምነት ከተለያየ በኋላ እስካሁን ድረስ ምንም አይነት ክለብ አልነበረውም። አሁን ላይ ግን ወደ አዲስ ክለብ ሊያቀና እንደሆነ ነው እየተነገረ የሚገኘው። እንደምታስታውሱት ከጥቂት ቀናቶች በፊት ሳውዲ ክለቦች ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረጉ ነበረ። እንደዛም ቢሆንም ግን የቱርክ ክለብ የሆነው ትራብዞን ስፖር ይህንን ተጫዋች ለማስፈረም እንደዚሁም የዝውውር ሂደቱን ለመጥለፍ እንቅስቃሴ እያደረገ እንደሆነ ሲነገር ነበረ። ከሁለት ቀን በፊት ደግሞ ትራብዞን ስፖር የተባለው የቱርክ ክለብም ከመሐመድ ሳላህ ጋር ይፋዊ ድርድር እንደጀመሩ ሲናገር ነበረ። ትናንትና ምሽት ላይ በወጡት ዘገቦች መሰረት ከሆነ መሐመድ ሳላህና ትራብዞን ስፖሮች የ2 ዓመት ኮንትራት ለመፈረም ከስምምነት ላይ ደርሰዋል እያለን ይገኛል። በእርግጥ አሁንም አንዳንድ የሚቀሩ ዝርዝር ጉዳዮች አሉ። ነገር ግን በዚህ ሰዓት ላይ ወደዚህ ክለብ ሊያቀና እንደሆነ ነው እየተነገረ የሚገኘው። ስለዚህ በቀጣይ 2 ዓመታት መሐመድ ሳላህን በቱርክ ክለብ በትራብዞን ስፐር ሲጫወት የምንመለከተው ይሆናል። በመቀጠልም ወደ ፒኤስጂ ተጫዋቾች ነው የምናቀነው። ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ከ3 የፒኤስጂ ተጫዋቾች ጋር ስማቸው በስፋት እየተያዘ ነው የሚገኘው። እነዚህም 3 ተጫዋቾች ደግሞ ብራድሊ ባርኮላ፣ ኢብራሂማ ኤምባዬና ዛባሪኒ ናቸው። ከጥቂት ቀናቶች በፊት ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት ሊቨርፑሎች ብራድሊ ባርኮላን ለማስፈረም ከፒኤስጂ ጋር ቀጥታ ንግግር እንደጀመሩ ሲናገር ነበረ። ትናንትና ምሽት ላይ ቤን ጃኮብስ ይዞት በወጣው መረጃ መሰረት ከሆነ ደግሞ ሊቨርፑሎች የመጀመሪያ የ86 ሚሊዮን ፓውንድ ጥያቄ ለማቅረብ ተዘጋጅተዋል እያለን ይገኛል። በእርግጥ ከዚህ ቀደም በወጡ ዘገቦች
ዘገቦች መሰረት ፒኤስጂዎች 145 ሚሊዮን ፓውንድ ወይም ደግሞ 170 ሚሊዮን ዩሮ ይፈልጋሉ ሲባል ነበር። በትናንትናው ዕለት ደግሞ 140 ሚሊዮን ፓውንድ ወይም ደግሞ ወደ 160 ሚሊዮን ዩሮ እንደሚፈልጉ ነው እየተነገረ የሚገኘው። አሁንም በሊቨርፑልና በፒኤስጂ መካከል ከፍተኛ ክፍተት አለ። እንደዛም ቢሆንም ግን ድርድሮች አሁንም እንደቀጠሉ ነው እየተነገረ የሚገኘው እና ምናልባትም በቅርቡ ከስምምነት ላይ ሊደርሱ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ሊቨርፑሎችም እንግዲህ የ86 ሚሊዮን ፓውንድ ወይም ደግሞ የ100 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅቷል። ይህንን ጥያቄያቸው ግን ፒኤስጂዎች ወዲያውኑ ውድቅ ያደርጉታል ተብሎ ነው የሚጠበቀው። ቢያንስ ከ100 ሚሊዮን ፓውንድ በላይ ይፈልጋሉ ነው እየተባለ የሚገኘው። በሌሎች ዘገቦች መሰረት ከሆነ ደግሞ ሊቨርፑሎች ብራድሊ ባርኮላን ለማስፈረም ለፒኤስጂ የ105 ሚሊዮን ፓውንድ ፓኬጅ ለማቅረብ ተዘጋጅተዋል ነው እየተባለ የሚገኘው። እንደዛም ቢሆንም ግን ፒኤስጂዎች ይቀበሉታል ተብሎ አይጠበቅም። ቢያንስ ልክ እንደነ ኤሌት አንደርሰን እንደነ ሞርጋን ሮጀርስ አካባቢ የሚጠጋ ገንዘብ ይፈልጋሉ ነው እየተባለ የሚገኘውና ምናልባትም ሊቨርፑሎች ለዚህ ተጫዋች እስከ 120 ሚሊዮን ፓውንድ ሊያወጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች ይህንን ተጫዋች ብቻ አይደለም ለማስፈረም ፍላጎት እያሳዩ የሚገኙት። በትናንትናው ምሽት ላይ ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ሊቨርፑሎች ሌላኛውን የፒኤስጂ የክንፍ ተጫዋች የሆነውን ኢብራሂማ ኢምባዬን ለማስፈረም ከፍተኛ ፍላጎት አሳይተዋል እያለን ይገኛል። አንዳንድ እንቅስቃሴዎችም እንደጀመሩ ነው እየተናገረ የሚገኘው። በተለይ በቅርቡ እንግዲህ ይህ ተጫዋች ኤጀንት ቀይሯል ወይም ተወካዮቹን ቀይሯል። በዚህ መሰረትም አዲሱ የኢብራሂማ ኢምባዬ ተወካይ ወይም ኤጀንት ደግሞ ታዋቂው ሆርጌ ሜንዲዝ ነው። ሊቨርፑሎችም እንግዲህ ከዚህ ተወካይ ጋር ንግግር እንዳደረጉ ፋብሪዚዮ ሮማኖ በዘገባው ተናግሯል። ዘገባውም አጊዞ እንደተናገረው ከሆነ ይህንን ተጫዋች ለማስፈረም ፍላጎት ያሳዩት ሊቨርፑሎች ብቻ አይደለም። የቡንደስሊጋ ክለብ የሆኑት ባየር ሊቨርኩሰንና አርቢ ሌፕዚንጎችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይተው ነበረ። እንደዚሁም በሁለቱም አጋጣሚም የዝውውር ሂደቱ ለመጠናቀቅ በጣም ተቃርቦ ነበረ። በተለይ ደግሞ ፒኤስጂዎች የአንድ ሜንዲን ከአርቢ ሌፕዚንግ ለማስፈረም የተለያዩ ስራዎችን እየሰሩ ነበረ። በዛ ሰዓትም እንግዲህ አርቢ ሌፕዚንጎች ኢብራሂማ ኢምባዬን ፒኤስጂ ለማስፈረም እንቅስቃሴ እያደረጉ ነበረ። የዝውውር ሂደቱም ለመጠናቀቅም በጣም ተቃርቦ ነበረ። ምናልባት ፒኤስጂዎች የአንድ ያሜንድን በሚያስፈርሙበት ሂደት ላይ የሂሳብ መቀነሻ አድርገው ለመጠቀምም ያሰቡ ነበረ የሚመስለው። ነገር ግን የአንድ ያሜንዲ ወደ ፒኤስጂ ባለማቅናቱ ምክንያት በዚህ ሰዓትም ወደ ሪያል ማድሪድ ለመዘዋወር በመቀረቡ ምክንያት የኢምባዬ ወደ አርቢ ሌፕዚንግ የሚያደርገው ዝውውር እንዲቀር እንደተደረገ ነው እየተነገረ የሚገኘው። ከአርቢ ሌፕዚንግ በተጨማሪም ባየር ሊቨርኩሰኖችም ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበር። እንቅስቃሴም ጀምሮ ነበረ። ተጫዋቹም ወደ ባየር ሊቨርኩሰን ለመቀላቀልም ተቃርቦ ነበረ። ነገር ግን ሊቨርፑሎች እዚህ ተጫዋች ላይ ፍላጎት ማሳየታቸውን ተከትሎ ተጫዋቹም ቅድሚያ ለሊቨርፑል መስጠት አለብኝ ብሎ እንደወሰነ ነው እየተነገረ የሚገኘው። እናም ወደ ባየር ሊቨርኩሰን ከማቅናት ይልቅ ወደ ሊቨርፑል ማቅናት በመምረጡ ምክንያት ወደ ባየር ሊቨርኩሰን ሊያደርገው የነበረው ዝውውር ሳይሳካ ቀርቷል። በዚህ ሰዓትም እንግዲህ ሊቨርፑልን ቅድሚያ ሰጥቶ እየተጠባበቀ እንደሆነ ነው እየተነገረ የሚገኘው። በእርግጥ በዚህ ሰዓት ላይ በሊቨርፑልና በፒኤስጂ መካከል በተጫዋቹ ዙሪያ ምንም አይነት ድርድር እየተደረገ እንዳልሆነ ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች የዚህ ተጫዋች አድናቂ ናቸው። ተጫዋቹም ወደ ሊቨርፑል ለማቅናት ፍላጎት እንዳለ ነው እየተነገረ የሚገኘው እና ምናልባትም ሊቨርፑሎች ብራድሊ ባርኮላን በተመለከተ ከፒኤስጂ ጋር በሚያደርጉት ድርድር ላይ ይህንንም ተጫዋች አንድ ላይ አካተው ሊደራደሩ ይችላሉ ነው እየተባለ የሚገኘው እና ምናልባትም ሁለቱንም ተጫዋቾች በአንድ ጊዜ ሊያስፈርሙ የሚችሉበት እድል እንዳለ ተዘግቧል። ቤን ጃኮብስ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ፒኤስጂዎች ከዚህ ተጫዋች በትንሹ 50 ሚሊዮን ዩሮ ይፈልጋሉ እያለን ይገኛል። ምናልባትም ይሄ ገንዘብም ከፍ ሊል የሚችልበት እድል እንዳለም ነው እየተናገረ የሚገኘው። ነገር ግን ደግሞ ሊቨርፑሎች ከ50 ሚሊዮን ዩሮ በላይ ለዚህ ለ18 ዓመት ወጣት ተጫዋች ይከፍላሉ ተብሎ አይጠበቅም። በተጨማሪም ግን በዚህ ተጫዋች የዝውውር ሂደት ላይ ለሊቨርፑል ትልቅ አድቫንቴጅ የሚሆንላቸው ተጫዋቹን በተመለከተ ፒኤስጂዎች ከአርቢ ሌፕዚንግ እና ከባየር ሊቨርኩሰን ጋር በተወሰነ መልኩ ስምምነት ላይ መድረስ ችለው ነበር። በተለይ በሂሳብ ዙሪያ ፒኤስጂዎች ለዚህ ተጫዋች 30 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ለመቀበል ፈቃደኛ እንደሆኑ ሲነገር ነበርና ምናልባትም ሊቨርፑሎች ያንን እንደ ቤንች ማርክ አድርገው ተጠቅመው ለዚህ ተጫዋች 30 ሚሊዮን ፓውንድ ብቻ ለመክፈል ሊስማሙ የሚችሉበት እድል አለ ብዬ አስባለሁ። ከዛ በተጨማሪም አሰልጣኙ ሉዊስ ኤንሪኬም ይህንን ተጫዋች በፒኤስጂ ቤት ማቆየት እንደማይፈልግ ነው እየተነገረ የሚገኘው። በተለይ ከጥቂት ጊዜያቶች በፊት በፒኤስጂ እና በኢምባዬ ቤተሰቦች መካከል የሆነ የተፈጠረ አለመግባባት ነበርና በዛ ምክንያትም ይህ ተጫዋች ቤንች ሊሆንም ተገዶ ነበረ። እንደዚሁም ደግሞ ከክለቡ እንዲወጣም እንደተፈቀደለት ነው እየተነገረ የሚገኘውና በእነዚህ ምክንያቶች ምናልባትም ፒኤስጂዎች ከፍተኛ ገንዘብ ላይ ጠይቁ ይችላሉ የሚል ግምት አለ። እናም ሊቨርፑሎች ሁለቱንም ተጫዋቾች ምናልባትም በ140-150 ሚሊዮን ፓውንድ
ፓውንድ አካባቢ በሚጠጋ ገንዘብ ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ተጫዋቹንም ከተመለከትን ለሊቨርፑል የሚመች አይነት ተጫዋች ነው። በተለይ ከዚህ ቀደም አንዶኒ ኢራኦላ ላይ የሰጡትን አስተያየት ከተመለከትን የክንፍ ተጫዋቾች በግራም በቀኝ ክንፍም እንዲጫወቱ እፈልጋለሁ ማለታቸው አይዘነጋም። ኢምባዬን ከተመለከት ነው ደግሞ የቀኝ እግር ተጫዋች ነው። ነገር ግን በዋነኝነት የሚጫወተው በቀኝ ክንፍ በኩል ነው። ካስፈለገም ግን በግራ ክንፍ በኩል መጮት የሚችል ተጫዋች እንደሆነም ነው እየተነገረ የሚገኘው። የሊቨርፑል ስኳድን ስትመለከቱ በመጀመሪያ ደረጃ በዋነኝነት በቀኝ ክንፍ በኩል የሚጫወት ተጫዋች የላቸውም ከኬረን ሞሪሰን ውጪ። ኬረን ሞሪሰን ደግሞ ገና 19 ዓመቱ ላይ ነው የሚገኘው። በዋና ቡድንም ያን ያህል ልምድ ያለው ተጫዋች አይደለም። በእርግጥ በፕሪሲዝኑ ላይ ጥሩ የሚባል እንቅስቃሴን አድርጓል። ነገር ግን ለሊቨርፑል ዋና ቡድን ለመጮት አሁንም ብዙ ነገር ይቀርባል። ከዛ በተጨማሪም በሊቨርፑል ቤት ውስጥ በዋና ቡድን ውስጥ ብዙ ጊዜ የተጫወቱትን ተጫዋቾች ስንመለከታቸው የቀኝ እግር ተጫዋቾች ናቸው። ነገር ግን በዋነኝነት የሚጫወቱት በግራ ክንፍ ነው። ለምሳሌ አሁን ኮዲ ጋክፖን ብንመለከተው፣ ሪዮ እንጉማን ብንመለከት፣ ፌዴሪኮ ኬዛን ብንመለከት ራሱ የቀኝ እግር ተጫዋቾች ናቸው። ነገር ግን በዋነኝነት በግራ ክንፍ በኩል ነው የሚጫወቱትና ወደ ቀኝ ክንፍ ስታወጧቸው ያን ያህል ምቾት አይሰማቸውም። ኢምባዬን ከተመለከትን ግን የቀኝ እግር ተጫዋች ሆኖ በቀኝ ክንፍ በኩል የሚጫወት ተጫዋች ነው። እንደዚህ አይነት ፕሮፋይል ያላቸው ተጫዋቾች ደግሞ ልክ እንደነ አሌክሳንደር ኢሳቅ አይነት አጥቂዎችን በጣም በከፍተኛ ሁኔታ ይጠቅማቸዋል ተብሎ ነው የሚጠበቀው። ምክንያቱም ብዙ ኳሶችን ክሮስ የማድረግ እድላቸው በጣም ከፍተኛ ነው። አሌክሳንደር ኢሳቅ ደግሞ ቦክስ ውስጥ ከገባ አይምሬ የሚባል አጥቂ ነውና ምናልባትም ይህንን ተጫዋች የሚያስፈርሙት ከሆነ ለአሌክሳንደር ኢሳቅም ምቹ ይሆናል ተብሎ ይጠበቃል። ከዛ በተጨማሪም ቀደም እንዳልኳችሁ በሁለቱም ክንፍ እንደመጮቱ መጠን ለአንዶኒ ኢራኦላ ጥሩ አማራጭን ይሰጣቸዋል ተብሎ ነው የሚጠበቀውና ሊቨርፑሎች ይህንን ተጫዋች ማስፈረም የሚችሉ ከሆነ ትልቅ ግልጋሎትን ይሰጣል ተብሎ ይጠበቃል። ከዛ በተጨማሪም ገና 18 ዓመቱ ላይ ነው የሚገኘውና ምናልባትም 3 ዓመታትን በሊቨርፑል የሚቆይ ከሆነ እንደ ሆምግሮን ኮታ መቆጠር ይችላል። ይህ ተጫዋች እንግዲህ ገና 18 ዓመቱ ላይ ቢሆንም እንኳን ነገር ግን በቋሚነት መሰለፍ የሚችል ተጫዋች እንደሆነ ከዚህ ቀደም ባሳያቸው እንቅስቃሴ መመልከት ችለናል። በተጠናቀቀው የ2025-26 የውድድር ዘመን ለፒኤስጂ 32 ጨዋታዎችን ማድረግ ችሏል። በእነዚህ 32 ጨዋታዎች ደግሞ 3 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። ከነዚህ 32 ጨዋታዎች 24ቱን ጨዋታ በሊግ ነው ማድረግ የቻለው። በሻምፒየንስ ሊግ ደግሞ 4 ጨዋታዎችን ማድረግ ችሏልና ለፒኤስጂም ለዋናው ቡድንም ጥሩ እንቅስቃሴ ሲያደርግ መመልከት ችለናል። እንደዚሁም ለሀገሩ ለሴኔጋልም በ2026 7 ጨዋታዎችን ማድረግ ሲችል በእነዚህ 7 ጨዋታዎች ደግሞ 2 ግብና 1 አሲስት ማስመዝገብ ችሏል። በተለይ በዓለም ዋንጫው ላይ 4 ጨዋታዎችን ማድረግ ችሎ ነበረ። በእነዚህም 4 ጨዋታዎች ደግሞ 1 ግብ ማስቆጠር ችሏል። እችም ግብ የተቆጠረችው ደግሞ ከፈረንሳይ ጋር ባደረጉት ጨዋታ ላይ ነው የነበረው እና ጥሩ የሚባል ተጫዋች እንደሆነ በእነዚህ መመልከት እንችላለን። እናም ሊቨርፑሎች የሚያስፈርሙት ከሆነ ለሊቨርፑል ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። ለአሁንም የሚሆን ተጫዋች ነው። እንደዚሁም ደግሞ ለወደፊቱም ሊቨርፑሎች በአግባቡ ሊጠቀሙበት የሚችሉበት ተጫዋች እንደሆነ ነው እየተነገረ የሚገኘውና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት ሊቨርፑሎች ከፒኤስጂ 2 ተጫዋቾችን ሲያስፈርሙ ልንመለከት እንችላለን። በተጨማሪም ግን ምናልባትም ዛባሬኒንም ከፒኤስጂ ሲያስፈርሙ ልንመለከት እንችላለንና ምናልባት በዚህ የክረምት የዝውውር መስኮት ሊቨርፑሎች ከፒኤስጂ 3 ተጫዋቾችን ሲያስፈርሙ ልንመለከት እንችላለን። ከሶስቱ ግን በዚህ ሰዓት ላይ ብራድሊ ባርኮላን ለማስፈረም ንግግር እያደረጉ ይገኛሉ። እንደዚሁም ደግሞ ኢብራሂማ ኢምባዬንም ለማስፈረም ፍላጎት እንዳላቸው ከሱ ተወካዮች ጋርም ንግግር እንደጀመሩ ፋብሪዚዮ ሮማኖ በዘገባው ተናግሯል። በዚህ ተጫዋች ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ይህ ተጫዋች ወደ ሊቨርፑል በሚመጣ ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? እንደዚሁስ ይህ ተጫዋች ለሊቨርፑል ከፈረመ በኋላ በቋሚነትስ መጀመር የሚያስችለው አቅም አለው ብላችሁ ታስባላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።